ሰላም ጤና ይስጥልን ክብራትና ክብራን የቤንጃ ፖድ ቤተሰቦች እንደምን አላችሁ? በእያላችሁበት ሁላችሁም ሰላም ሁኑ። ዛሬም እንግዲህ እንደተለመደ በወቅታዊ ሐሳቦች ላይ ተመልሰን መተናል። ትንሽ ረፈድ ቢልም መተናል። አዳዲሶች ሰብስክራይብ አድርጋችሁ ቤተሰባችን ሁኑ። ሁላችሁም ደግሞ ቪዲዮ ላይክ አድርጋችሁ እንድትገቡ በትህትና እንጠይቃለን። እሺ ስሪም ነው አትልም እንዴ? በቃ ተብለ መግባት። እሺ እሱ አላለኝም ራስ የገባው ሐሳብ ፖድካስት ሰብሮ ነው። እሺ አዲስ ፎርማት አምጥቷል ማለት ነው። አልተነጋገርንም ግን ምንም ማድረግ አልችልም። ልክ እኔ ፉል ስቶፕ ሳረግ ጠብቀ መግባት። እንደዛ ከሆነ እንግዲህ እንታያያለን። ግን ወሬ ላይም እንደዛ ብትሆን ጥሩ ነው። ሰላም ጤና ይስጥልን ውድ የቤንጃ ፖድ ተከታታዮች እንደምን አላችሁ? ይኸው ዛሬም ተመልሰን መጥተናል። እንግዲህ የዛሬው ደግሞ በጣም ምርጥና ጥሩ አሪፍ ኢንፎርሜሽን የምታገኙበት ፕሮግራም ነው። በጣም እንዳያመልጣችሁ። ሲጠበቅ ነበር በዚህ ጉዳይ ላይ እንድንመጣ ብዙ ሰዎች እኔ ራሱ ጓጉቻለሁ ታውቃለህ፣ ይሄን እስካወራው እና የራሴን ነገር እስክሰማ። ዛሬ ነው እየቀረጽን ያለ ነው። ዛሬ ነው የሚደርሳችሁ። ስንት ሰዓት ነው ሰዓት? እንግዲህ በዚህ ሰዓት አቆጣጠር 17 ሰዓት ይላል በኢትዮጵያ። ከምሽቱ 12 ሰዓት ላይ ነው እየቀረጽን ያለ። እንግዲህ እንደዛ እንደማለት ነው። ስለዚህ ከ1-2 ሰዓት በኋላ ይለቀቃል። ስለዚህ ኢንፎርሜሽኖቹም የምናወራቸውም እስከዚህ ሰዓት ባሉት ነገሮች ውስጥ ነው። እንግዲህ ለዚህ ቻናል አዲስ የሆናችሁ ሰዎች ካላችሁ እንኳን ደህና መጣችሁ። የመጣችሁ ትክክለኛ ቦታ ላይ ነው። ቻናሉ ፖድካስት ነው። ስሙ ቤንጃ ፖድ ይባላል። አቅራቢዎችም እኔና እሱ ብስራትና ቢኒ ነን። እንግዲህ ሰብስክራይብ አድርጉ። ግን እንዴት ነው ቻናሉ ቤንጃ ፖድ ነው፣ ፕሮግራሙ ፖድካስት ነው ወይስ እንዴት ነው? ቻናሉ ፖድካስት ነው፣ ፕሮግራሙ ቤንጃ ፖድ ነው። ኖ ቻናሉ ቤንጃ ፖድ ነው። እንትኑ ከካሜራ ጀርባ እንነጋገር። ውሳኔያችንን መተለራሱ እኮ ሌላ ስራ ተጠም እንጂ ሙቀት ትንሽ መጣ ከወጣን በኋላ ለዛ ነው። ኤኒዌይስ እንግዲህ ላይክ አድርጉ፣ አትጎዱ። ሰብስክራይብም ጨምሩበት። ትንሽ ምን እንደሆነ አላውቅም። እንትን የላይክ ጉዳይ ትንሽ ተፋዟል። ለዚህ ነው ውጤቱ ይኸውል። ብዙ ጊዜ በቃ ዝም ብላችሁ እናንተ ስሩ የሚሆነው ይሆናል ብላችሁን ነበር እና ለዛ ነው ብዙም ዝምታ አብዝተን ነበር። ግን አዋጣ ማስታወሱ ይሻላል ለውጡን ስላየ ነው ማለት ነው። እና እንዳትሰለቹ ያረጋችሁ ሰዎች ሌሎች እንደዚህ ብንል ስለሆነ እንዳትሰለቹ። እስቲ እንደ መግቢያ የነሰራዊት ፍቅሬ ነገር ከዋናው ከትልቁ ነገር ከመግባታችን በፊት እነሰራዊት ዛሬ ነበራቸውና አሁን ከነገና ተጨማሪ 7 ቀን ተጠይቆባቸዋል። የፊንቴክ ጉዳይ ማለት ነው ያስሩ እና 7 ቀን ለየት የሚያደርገው እንግዲህ ምንድነው ጠበቆች ገና እዛ ሳይደርሱ ነው ተነቦ የጨረሰው። የተከሳሽ ጠበቆች ሳይደርሱ ማለት ወደ ፍርድ ቤት የተወሰኑት ሳይደርሱ አርፍደው ደርሰው በሰዓቱ ካልደረሱም አልደረሱም። ሰዓት ቀጠሮ ለምሳሌ ካልገቡ በራሳቸው ጊዜ ካረፍዱ አርፍዶ ከሆነማ አርፍደ ነው። ሳታረፍድ ያለ ሰዓቱ አስገብተዋቸው ሊሆን ይችላል። እንደዛ ነው የሆነው። ብቻ እሱ ዋናው ነገር 7 ቀን ተራዝመዋል መጨመሩ ነው ዋናው ነገር። አላልኩም። ማንም ሰው እውነት ያለው ከእውነት ጋር ያለ ሰው ነፃ መውጣት አለበት ብዬ አስባለሁ። እውነት ያለው ሰው እና ትክክል ንጹህ የሆነ ሰው። ለዛም ነው በባለፈው ቀጠሯቸው ላይ ለፍርድ ቤቱ የጠየቁት በጠበቃቸው በኩል የተጠርጣሪ መብታችን ይከበር የሚል ነበር ባለፈው ጠይቀው የነበረው። ምክንያቱም ተጠርጣሪ ነን እንጂ ሚዲያዎች ላይ እየተካሄደብን ያለው ዘመቻ ቢነገራቸው የለ ጠበቆቹ ምናምን የሚሆነው ነገር ውጭ ስላሉ ያሉና ሚዲያ ላይ እየተደረገብን ያለው ዘመቻ ልክ እንደ ወንጀለኛ ስለሆነ እሱ እንዲቆምልን ፍርድ ቤቱ ትእዛዝ እንዲሰጥልን ተብሎ ጥብቅ ትእዛዝ ሰጥቷል። በነገራችን ላይ ስለ ተጠርጣሪ ናቸው ብለህ ነው ነገሮችን በተጠርጣሪነት መልኩ ነው ማውራት ያለብህ እና ሚዲያ ላይ ማንም ሰው ስማቸውን አንስቶ እንዴት ነው እንደ ወንጀለኛ ተደርጎ እንዳይወራ ለማለት ነው። ግን ያው ተጠርጥረው እስር ቤት ናቸው፣ ተጠርጥረው ቀጠሯቸው እንዲህ ነው ተጠርጣሪዎቹ ምናምን ብለህ ግን ማለት ትችላለህ። እና ይህንን ያው ፍርድ ቤት ስለሆነ ትእዛዝ ሰጠው ያንን አለ የሚሉትን አካል መክሰስ ይችላሉ ማለት ነው፣ እንደ ወንጀለኛ የሚያያቸውን ማለት ነው። ያው እዚህ ኢትዮጵያ ውስጥ ብዙ ጊዜ ችግሩ ምንድነው ሁሉም እንደዚህ እጅ ከፍንጅ እስካልተያዘ ጊዜ ድረስ እጅ ከፍንጅ እጅ ከፍንጅ እስካልተያዘ ጊዜ ድረስ ተይዞም ፍርድ ቤት ቀርቦ ተጠርጣሪ ተብሎ ነው የሚያዘው እንጂ ፍርድ ቤት ነው በውሳኔ ዳኛው እንግዲህ ከክርክር በኋላ ጥፋተኛ ሆኖ ሲገኝ የዛን ሰዓት ነው ወንጀለኛ የሚባለው።
እና ሌላው የሚገርመው ነገር ምን ተፈጠረ መሰለህ ለ1 ሚሊዮን ከገባን አሁን ፎንቲ 2 ሚሊዮን ነው 1 ሚሊዮን ከገባ 500 ሺህ ብር እንሰጠዋለን ብሎ ናው ፎንቲ ወስደው አይደለ ናዝሬት 500 ሺህ ብር የሰጠው መንሱር አውርተን ነበር እዚህ አውርተናል እንዴ አላወራንበትም እንዴ ውሸት ነው አይደለም እኔ የዜናውን ነው ምልሃረ እሱንም አውርተንበት ነበር አሁን የሆነው ነው እንዴ ትላንትና ከትላንት ወዲያ ስለወጣ ብዬ ነው ዜናው እና ምንድነው የሆነው ውሸት ነው 500 ሺህ ብር ሰጡት አላሳዩም እንትኑን ትራንስፈር ተደረገ መኪናው ሲገባ መልሶ ትራንስፈር አደረገ 15 ሺህ ብር ተሰጠው አመን እኮ መጥቶ እሱም አሁን ተበርሲሳም ሪሲቶቹን ይዞ መጥቶ መጀመሪያ አሁንታ ነው ያወጣው ከዛ እንዲህ ወጥቶ ባህል ምናምን ሲባል በቃ አሁን ፎንቲም አልሰጠኝም ውሸት ነው አለ ለምን መደበቅ አስፈለገ ፎሎወሩን አግኝቷል በቃ እሱ አይደለም እሱ ሞልቷል አቺቭ ናውም ተብዩ እንዴ በቃ ሰተናል ብለው ፎሎወር ካገኛሉ ተደርጓል አይደለ ገባ አስደርገውታል ዞሮ እሱ ፎሎወሩን ነው የሚጠብቀው እሱ በሁለት ጌም አይሰራትም እንደ 500 ሺህ አይ እሱ አይደለም ቢኒ ይወል ባይዘዌ እነሱ ሳይሆን ፊንቴክ ሳይሆን ቺት ያደረገው ናውም ነው ቺት ያደረገው ለማይ ነው ሎጂካሊ እንደው በህግ እንትን ቢል ኖሮ ያሳስረዋል መጠየቅ ለመሰለ ሰዎች እሱ እንዲያገኝ ብለው ነው ትረስት አድርገው ያለ ፍላጎታቸው ያን ድርጅት ፎሎ ያደረጉት ድርጅቱ ያንን ማሳካት ስላው የተደረገው ናሆም ነው ፎሎ የተደረገው ናሆም ነው ፎሎ ኦኬ ናሆም ነው ፎሎ ከገባ ይናል ብር ፊንቴክ ይሸልማል ነው ገባ ስለዚህ እሱ ፎሎወሩን አግኝቷል እንደገና ብር ሰጡኝ አልሰጡኝም ውስጥ መግባት በሰዓቱ ሊፈራ ይችላል ማሳወቅ ነበረበት መጀመሪያም ዲል አድርገውም ሊሆን ይችላል ይኸውልህ ቢኒ አሁንም እያልኩትኝ ያለሁትን እኮ ልክ ነው ለመሰለና አሁን ተጠያቂ ያለ ናሆምን ፎሎ ማድረግ አልፈልግም አላረገውም እንዲያገኝ ነበር አንድ ሰው ብር ሊያገኝ ድሉ ካገኝ እንትን ካለ ዋይናት በቃ ያገኝ ገብቷል አይደለ ከዛ በኋላ ካገኘ በኋላ ፎሎ እንኳን ሳበታለሁ ግን አትሊስት እዛ ጋር የተፈጠረውን ነገር መናገር አለበት ለመሰለ ቢኒ ይሄ ነገር ናሆም መጠየቅ ያለበት ያልኩ ድርጅቱ ፕሮሞሽን የተሰራለት ናሆም 1 ሚሊዮን መግባቱን አይደለም ማየት ያለበት እኮ ፕሮሞሽን ነው ለድርጅቱ የተሰራለት ስለዚህ ምንድነው ትረስት አድርጓል ማለት ነው ሰዎች ይሄን ድርጅት ትረስት አድርገዋል ታዲያ ለተራ ፎሎ አስደርጓ 500 የሚሰጥ ከሆነ የኔ ብር አይበላኝም ነው ዳሲት ስለዚህ ይሄ ነገር ሃፕንስ ያደርግበት መናገር ነበረበት ኦኬ ያልተናገረበት ብለን ትንሽ ሲናሪዮ እንስራ ለምሳሌ እንዴት እነዚህን ባለጋራዎች ጋፋቸዋለሁ ብሎ ያስባል ብለ ታስባለህ አይፈራም ይፈራል ገባ ትልቅ ድርጅት ነው ዝም ብሎ እንደቀልድ መጥቶ ሰው አልሰጡኝም እንደዚህ ነው ብሎ አሁን ታለምን አልፈራም አሁን ታበርስ ይለያያል ሰው ከሰውና ኮንተንቱ ምናምን እንግዲህ ይለያያል የኮንተንት ጉዳይ አይደለም ይወልች ለነገሮች ባልካው እንሂድና ፈራል ብዬ ነው የማስበው ፈርቶ ነው እንጂ ያልተናገረው አሁን ግን እዛ ስለሆኑ ምናምን እንትናም ስላወጣው ደረሰኞቹ ምናምን ይሄኔ በጎንም የሰጠው አሁንም ሊሆን ይችላል አሁን እዛ ስላሉ ገባ ኬት ሊያመጣው ይችላል የመለሰበትን ምናምን ደረሰኞች ኬት ሊያመጣው ኦፍ ኮርስ ሃይ ፕራይቬት ባንኩ አሁን ላይ ሰጠው አልሰጠው does make sense ለምን በቃ በእነሱ ኦሬዲ ድርጅቱ ማንም ተነስቶ ቢናገረው ማንም ምንም የሚያመጣበት ታይም አይደለም ስለ ድርጅቱ ስለዚህ ያን ተማምኖ ነው የሰጠው እኮ እንደዛ ነው ብዬ ነው ግን ከማንም በላይ ራሱ ቺት ተደርጓል እኔ ለምሳሌ ናሆም በፊት ሆነ ለመናገር አላረገውም ነበር ፎሎ አድርጌው አላውቅም ከዛ ይሄ ነገር ሲባል ይሄ የሆነ ሰዓት ላይ በሱ ነበር የዛን ሰሞን ታስተውሳለህ የናሆም ደግሞ የሚለየው ለምሳሌ አሁን እናዱና የሚያመጡት እኮ ቻሌንጅ አርጉንና ፎሎ ለሆነ ሰው የሆነ ነገር እናርግ ነው ይሄ ፎሎም ራሱ ተደርጎ ለራሱም ነው ገንዘብ የሚሰጠው ግን ያ ነገር የሆነው at the same time በቃ ድርጅቱ ዋና ሜን ጎሉ ፕሮሞሽን ነው ስለዚህ እዛ ቢሮ ወስደዋል የሰጡት ኬኩላ እንትን ብለው ምናምን ነገር ሲሄዱ ቪዲዮ ላይቭ ገብተው አብረው ነው ሄዱት ከማን ነው ሳክስ ጋር ቀለዱበት እኮ ቀለዱበት ብዙ ሰዎች ድምር ውጤት ህዝቡ በጣም ብዙ ሰዎች እንዲጨፍርበት ሆኗል ለምሳሌ አሁን እንደናናውም አይነቱ ዝም ከሚል መናገር ይችል ነበር አንዳንዴ ሁኔታዎችን አይተ ማውጣት የምትችልባቸው ነገሮች ይኖራሉ እኔ እኮ ለዚህ ነው ባለፈው ከናሆም የተሻለ ደግሞ እነጸዮትና እነሉላ ደግሞ የመናገር እንትን ነበራቸው ብዬ እላለሁ ገብቷል ለዛ ነው ባለፈው ሙክ ያልኩ
ቢናገሩ ጥሩ ነበር። የሁሉ ሰው ከመብላቱ በፊት ሪዛይን ሳይፈልጉ ሲቀሩ የሱና የዚህኝ ይለያያል። አቢኒ የነሱና የዚህ ይለያያል። ለምሳሌ የነሱ ብዙ ዶክመንት ማሰባሰብ እርግጠኛ መሆን አሁን እነሱ ድንገት የሚሆነው በሩመር ደረጃ እየሰሙ ያሉት ነገር ስላለ በዛ ነገር ኮንፈርምድ የሆነ ነገር ስላላገኙ ሊሆን ይችላል። የናሁም ግን ተሰጥቶታል። በህዝብ ፊት ነው የተባለው። ብሩ ትራንስፈር ተደርጎለት መልስ ተብሎ መልሷል። 15,000 ብር ሰጥቶታል። ስለዚህ ይሄ እጁ ላይ ያለ ትክክለኛ ነገር ነው። ገብቷል አይደል? ስለዚህ በዛ ሂደ አካሄድ እንትን እንዳልከው እንግዲህ እነሱ እጃቸው ረጅም ስለሆነ ከዛ አንፃር ፍራቻም ስለሚኖር ለማትፈርድበት ነገር ሊሆን ይችላል። እንግዲህ በዚህ መልኩ ዳስትሏላ ወደ ዳሳችን እንግዲህ የምናደርገው ወደ ዋናው ጉዳይ እንግዲህ ቴዲ አፍሮ አልበሙ ተለቋል። ከተለቀቀ በኋላ የመጀመሪያ ቪዲዮአችን ነው። ትንሽ ዘጌት ብለናል። ዘጌት ማለታችንም ሰብሰብ እንዲል ኢንፎርሜሽኖቹን ጥሩ ሆነዋል። አይ ከእንትንም አንፃር ነው ወደ ተመልካቾች የለቀቀለት በሁለተኛው በሶስተኛው ቀን መስራት አቅቶን አይደለም ለመናገር ግን ይሄ እንዴ ነው በለብለብ ሳታዳምጠው ሳታጣጥመው ሁኔታዎችንም ሴናሪዮዎችን ያሉትን ነገሮች በረምብ ነገሩ እርግጥ ካለ በኋላ እና ብዙ ነገሮች ከተፈጠሩ በኋላ አነጋጋሪ ከሆኑ በኋላ እንዴት አገኘው? ከአልበሙ ስንነሳ አልበሙ አሪፍ ነው። እውነት ለመናገር 18ቱም አሪፍ ነው ማለት አልችልም፣ ወይንም 18ቱም ለኔ አሪፍ ላይሆን ይችላል። አብዛኞቹ ግን በጣም አሪፍ ናቸው። በጣም ምርጥ ዘፈኖች አሉበት። ቶሎ እንደውም ገርሞኛል። ቶሎ እንዴት ነው ሰምተው በባዶ ስትሄድ አይምሮ ውስጥ ይመጣሉ ቶሎና እሱ ፓርት ራሱ ትንሽ አስፈርቶኛል። እንደዛ ባይሆን ብያልኩኝ ወይ ስለወደር ነው ይሆናል አላውቅም። ምክንያቱም እንደዛ ሲሆን ቶሎ የመሰልቸት ባህሪ እንዳያመጣ ቆይቶ የሚገባ ዘፈን ይቆያል የሚል የራሴ እንግዲህ ፍልስፍና ቢጤ ነው። ፍልስፍናለሽ ፍልስፍና እንደዛ ሆናል። ግን በጣም አሪፍ አሉት። አንዳንዶቹ ደግሞ ቴዲ ባይዘፍናቸው ኖሮ ማንም ዘፋኝ ቢዘፍነው ላይሰማ የሚችልም ዘፈን አለ። ርዕስ አልጠራም እንጂ እንደዛም አይነት አለ። ግን በጣም ግን ታሪክ የሰራ አልበም ነው። የትኛው ተመቸ? መርከብ፣ ዳስጣል፣ ጀንበር ርዕሳቸውን ካስታወስኩ ማለት ነው። ሌላ እንትናም አለ። ማነች? መሪማ ጉራጊኛው አይደለም? ጉራጊኛው እኮ ነው አይደል? ጀንበር አይደለም ጉራጊኛው። ስምምነ እነዚህ ቤስት አሪፍ ናቸው። ግን ለእኔ የትኛው ይበልጥ ባህል ብትለኝ መርከብ ትወዳለህ? መርከብ ትወዳለህ? ወድ በሰርጡ ተይዞብኝ ነው እንጂ ሆርሙዝ ላይ ቆሞሎጂ ሰርጥ ላይ አልጠየከኝም። እንግዲህ ከጠየከኝ ዘንዳ ለመልስ አመሰግናለሁ። እኔ ደግሞ ብለህ መጀመር ትችላለህ። እኔ ደግሞ ያጋጣሚ ይኸውልህ የዛለት እንዴት ሆነ መሰለህ? ስራ ነበርኩኝ። ያው ተደዋውለን አልታውቃለህ። በቃ ልቤ ስራ ላይ አልነበረም ይዛለት። ከጠዋት ጀምሮ የነበረው ድባብ ከሳምንት ጀምሮ የሆነ ካውንት ዳውን እየተደረገ የነበረበት ሞመንት ነበረ ምናምን ደስ ይል ነበር። ከዛ የዕለት ሁለት ስራ ነበርኩኝ። በቃ ኦፍ ኮርስ የሆነ ግር ባትልም ግን ኢን ደ ሞመንት ሲወጣ መጀመሪያ አብረህ አይስ ብሬከር መሆን ትፈልጋለህና ያ አልነበርኩም። ግን አዳመጥኩት። አሪፍ ስራዎች ነው የሰራው። ከዛ በፊት እንግዲህ አውርተን ነበር ላስት ፖድካስታችን ላይ ምን አይነት ነገሮች ይኖራሉ በቃላት ደረጃ እነሱ እንደውም እናወራባቸዋለን። ፖለቲካ ይጠበቃል ወይ እና ሁለቱንም ነገር እንዳጠቃላይ ሁሉም ነገር አግኝተናል ብዬ አስባለሁ። 18ቱን ቫራይቲ እንግዲህ ለሁሉም እንደ ሁሉም አይነት የቀረበ አማራጭ ነው። ይሄኛው አልበሙ በተወሰነ መልኩ ለየት የሚያደርገው ምንድነው? ከሁለት በላይ ስለ ሀገራዊ ነክ ጉዳዮችን የያዘ አልበም ነው። እንግዲህ ወይ ከ18 ከብዛቱም አንፃር ሊሆን ይችላል። ሌሎቹም ከዛ በፊት የነበሩትም ኦፍኮርስ አላቸው ከአንድ በላይ ያላቸው እንትኖች አሉ። ግን የዚህኛው ላይ በተለየ መልኩ ስለ ሀዘኗ ስላለችበት ሁኔታ ብዙ ሙሽራ ይነካካል። ከዛ ውጭ ደግሞ ኢትዮጵያ ደግሞ አልፋ እነዛን ነገሮች ደግሞ ስታልፍ ልትሆን የምትችለውን ጽዮን ሙሽራ የሚለው በዛ ደግሞ የገለጻት
ኢትዮጵያ አለችና ለምን አንተ እንደሱ አልክ? እሱ ጋር ነው አሁን እሱን ወደ ኋላ እንመጣለን። እንደምትመጣ እርግጠኛ ነበርኩኝና አልከው አሁን አገንጥለው ብዬ ነው አይደለም። አሁን ይኸውልህ አልበም ውስጥ የተካተቱትን የቫራይቲ እንትኖችን ለመግለጽ እየሞከርኩ ነው። ጊዜ እንትን ሲልላት ምናምን የሚለውን ተወውና እንትን የሚለው ብለህ ብትለው ይሻላል። ሀዘን ላይ ስለሆነች ዳስጣልን አልኩኝና የጉራገኛውን አልኩ። ደግሞ እነዛ ጊዜያቶች ደግሞ አልፎ ጽዮን ሙሽራዬ ደግሞ ይላታል። አሁንስ አልፎ ሳያልፍ በምን ታውቃለህ? አይ ጽዮን ሙሽራዬ ይኸውልህ ማናችንም ኢትዮጵያን የምናስባት ኢትዮጵያ አለች፣ ያለች ኢትዮጵያ አለች፣ እንድትኖረን የምንፈልገው ኢትዮጵያ አለች፣ ወደፊት ልትሆን ትችላለች ብለን የምንፈራው ደግሞ ኢትዮጵያ አለች። ስለዚህ በነዛ ውስጥ ያሉ ነገሮችን ቴዲ በዚህ አልበም ውስጥ ከቷል ለማለት ነው። እንዳጠቃላይ ምኞት አሁን እሷ ሲንግሏን አይደለም ግን አካሄዱ ጽዮን ሙሽራ የሚያስብል ነው ወይ የሚለው ነው ያሳስበኝ እንጂ እንደ ምኞትማ ትክክል ነው። ይኸውልህ እንግዲህ የሱ የራሱ የሆነ አተረጓጎም ይኖረዋል። አሁን ያንተን ነው የምትለው አንተ ማለት ነው። የኔን ነው ኦፍ ኮርስ እኮ የሱ ካለ የሱ ይሄ ነው ማለት አይቻልም። እሱ ነው የሚያውቀው ማለት ነው። እሱ ነው የሚያውቀው ኦፍ ኮርስ። ማናችንም ይኸውልህ የሆነ ነገር ስንሰራ ራሳችን ባየንበት ልክ አይደል እንድትሆን የምፈልገውን የሆነ የትላንትናውን እኮ ስትናፍቅ ዛሬ ላይ ወይም ደግሞ ነገር ላይ እንዲሆንልህ የምትፈልገው ነገር ስለሆነ ነው አይደል? ወይም ደግሞ ትላንትናውን ስትናፍቅ ዛሬ ላይ የሆነ የተበላሸ ነገር እንዳለ ስለገባህ ነው። ስለዚህ ያ ነገር ደግሞ ተስተካክሎ ነገ ላይ ደግሞ የተሻለ ነገር ቢሆን ብለህ የምታስበውን ደግሞ ትናገራለህ ወይም ደግሞ ፕሪዲክት ታደርጋለህ በዛ አንግል እንድትመለከተው ነውና እስቲ ሰው ጋር የነበረውን ፊድባክ ያለውን ደግሞ እሱን ተከትሎ አስቂኝም አስገራሚም ከማንጠብቃቸው ኢንስቲትዩሽኖች የእምነትም የምንም ተቋም ውስጥ የወጡ ብዙ ነገሮች አሉ ከፖለቲካውን ጭምር ማለት ነው። እስቲ እነሱ እናያቸው። መጀመሪያ ወደሱ እየሄድን በዛው ግራ መንገድ ከዛው ከሆነ ኮመንት አንዳንድ አስገራሚ ኮመንቶች ነበሩ ሲወራላቸው የነበሩ ሰምተህ ነበር። አንድ በጣም አሪፍ ኮመንት ነበር ለጊዜው አልያዝኩትም ባነበው አሪፍ ነበር። ይሄ ከሆነ አመት በኋላ ይሄን ዘፈን ያው ዩቲዩብ ላይ ስለተቀመጠ እንሰማናለን። ይሄን ዘፈን የምትሰሙ ሰዎች በዚህ ሰዓት አሁን እና ያለንበት ሁኔታ ይሄን ይመስል ነበር እና ያው ያልፈልኩ ይሄ ኦፍ ኮርስ ታሪኩ ይቀየራል እኮ ገብቷል። ስለዚህ ያ ግን ሞመንት ምን ይመስል እንደነበር የተቀመጡ ኮመንቶች ምናምን ነበሩ። አሪፍ አስተያየቶች ነበሩ። በጣም ደግሞ የገረመኝና ማለት ለኔ ልክም ያልሆነ ብዬ ደግሞ ማስበው አንዱ ለሰዎች ያልበሙን እንትን ተነቅሰው ምናምን አይቻሉ እንዳለ ተራኮን ምናምን እግር ላይ እጅ ላይ እንዳለ የዘፈኖቹን ርዕሶች ምናምን ለሰውየው ለራሱ መብቱ ነው እኮ። ግን እንደኔ አንዳንድ ኤክስትሪም የሆኑ ነገሮችም አሉ አይቻሉ ገባ ለኔ ኤክስትሪም ናቸው። ለነዛ ሰው ደግሞ ያለውን ፍቅር መግለጫ ሊሆን ይችላል። እኔ ግን የዛን አክል ኤክስትሪም ነገር ብዙ አሪፍ ነው ብዬ አላስብም። ይሆናል አይደል በአግባቡ ለቴዲ ያለ ነገር ነው። ለኔ ስንት በስንት በእንትን ላድርግልህ ሬት ላድርግልህ ከስንት እንትኖች ዘፋኝም አቀንቃኝም በለው ምናምን ወዳቸዋሉ ወደው ነው ስራውን ታደንቃለህ ምናምን። ለኔ ግን ይሄ እንዴት ነው በሞቅታ ይሄ ያላሉ ስሜታዊነት ሆኖ ያስቸግራል። ነገ ላይ የምትቆጭበትን ነገር አለማድረግ ጥሩ ነው። ሰዓትም ስለሆነ ግን መብት ነው ያው መብት መሆኑን ማንም እንደዚህ አይነት ነገሮች ታይተዋል። እነዚህ ቀላላሎቹ ነገር ለማለት ብዬ ነው። እንዳልከው ደግሞ አንዳንድ ማጠብቃቸው ከዛ በፊት እቺን ነገር ማጥራት ፈልጋለሁ። ልክ አልበሙ ወጣ በስንተኛው ቀን ነው ጠቅላይ ሚኒስትሩ የሄዱበት ቦታ ነበር እና ንግግሩ በመሰረቱ ከዛ በፊት የተዘጋጀ ስለነበር ኮንቴክስቱን ለማየት ሞክሬያለሁ። የመጀመሪያው ነው ማለት የሁለተኛውን ሳይሆን የመጀመሪያው ሌላ ነበር። የትኛው መጀመሪያ ላይ ተናገሩ የተባለው ይሄ ቁራ ምናምን የሚለው ሳይሆን ከዛ በፊት የነበረው ማለት ነው። ለዛ ጉዳይ ነው ተናግረውት የነበረው ንግግሩን። በኋላ ግን ይሄኛው ላይ ግን ኤግዛክት እንደዛ ነው ብሎ ብልጽግና ውስጥ ያሉ ሰዎችም ሲናገሩ ሰምቻለሁ። ኦኬ እሳቸው እንግዲህ ነው አላሉም ካሉ አሉ ነው ግን ያው አሾርኔ ነው በዚህን ያክልስ መሆን ነበረበት የሚለው አጠያቂ ነው ለኔ። በዚህን ያክል ዘፈኑን ልንወደው እንችላለን ምናምን ግን አገሩ እንደዚህ ለምን ላይ ያሉት ሰዎች እንደዚህ ሊረብሽ እንደቻለና ከሃይማኖት መምህራን አንስተ
እንጃ እንደገና ደግሞ በዚህ በኩል አይታል የኦሮሚኛ የተወሰኑ ሁለቱ ማንነው አንሄድበታል እዚህ ጋር መልስ አቤት ብለ መልስ መስጠት ምናምን ይሁሉ ጦዘት እስከ ትላንትና እንግዲህ እስር ነገር እስከ ተፈጠረበት ድረስ እንደዚህ ማድረስ ነበረበት ወይ በየሳስብ በጣም የለበትም ነበር ነው ባይኔ ያለ ጥባባዊ ጉዳዮች ሁሉ ጊዜ ይገርመኛል አሁን የእምነት እንትኖች በጣም ቆይ እነሱም በረም መናገር ስለምፈልግ በረም እናገራቸዋለን ግን ከዛ በፊት ያሉ ሰዎች ለምሳሌ ጥበብ እንደ ጥበብነቷ ነው ማየት ያለብህ ኦፍ ኮርስ በጥበብ ብዙ ነገር ተብሏል እንግዲህ እነሱ እንደ ኤክስፒሪየንስ የሚወስዱት ነገር አለ 97 ላይ ምንድነው ቅንጅትን እንደ ቅንጅት እንትን ያለው የቴዲ ዘፈን ነው ብለው ነው የሚያስቡት በረም ፖለቲካውን ያጦዘው ብለው ምክንያቱም እነ ግንቦት ሰባት አልኩኝ ቅንጅት በዛ ሰዓት በረም የቴዲን ጃዝ ሰሬላ ያለ እንደ የድርጅቱ መለያዝ አርማ ምንድነው ዜማ አርጎቱላ ሲጠቀምበት ነበር ሰርቶለታልም የሆነ አንድ ጊዜ ምንድነው ሰኔና ሰኞ ሲጋጠምልሃል አይደል እንደዛ አይነት ነገር ወይኔ ተናገርኩ ከነኝ ግን ሰኔና ሰኞ እኮ አይገጥም ግን ዘቀ ሲሆንለት እስቲ ለፈኛ አባባለ ታቀኝል እንደ ችግር እና ተጋጠመ አይ ሰኔና ሰኞ እኮ ምን ለመሰለ የሆነ ነገርና የሆነ ነገር በቃ for the right time በቃ ተሳካለና ሳያስቡት እነዚህም ሳያስቡት ወደ ላይ ወጣቸው እነዛም ሳያስቡት ያልታሰበ ነገር መጣባቸው ስለዚህ ምንድነው አሁንም ያፍራቻ አለ የትላንትና ትራውማ አይለቅም ኖርማሊ ብልጽግና ስሙ ነው እንጂ ድርጅቱ አለ ቅርጹ አለ ስለዚህ የዛገ የነበሩ ሰዎች ናቸው እዚህ ያሉት አሉ ሀገሪቷ ያለችበትን ሲቹዌሽን ያውቁታል ስለዚህ የሆነ there is something የሆነ ነገር ይነሳል ምንም ነገር የሚነሳ ነገር የለም ያለውን ነገር ተናግሯል ቴዲ ከዚህ በፊትም በናት ተናግሯል ሌላ ደግሞ አብሮ ከዛ ጋር ያወጣው ሌላ ዘፈን ነበር ከናት ውጪ እንደዚሁ ሁለት ዘፈኖች ናቸው ያወጣቸውና በነጠላ ዜማ ማለት የዛን ጊዜም ተናግሯል ስለ አባይ ዘፈነው ማለት ነው አንደኛው በዚህ ያህል ደረጃ ማስጮ ትክክል አልነበረም ባለፈው ለደላስት ቪዲዮአችን ላይም ያለው ነገር አለ ቢኒ የጋዜጣዊ መግለጫው መከልከል ነገሩ እንዲጦዝ አደረገው እመነኝ እነሱ የዛን ጊዜ ጋዜጣዊ መግለጫውን ባይከለክሉ ኢቭን ኢቲቪ ተገኝቶ ቢዘግበው ኖሮ አሁን ባለው የጥበቃ ልክ አይሆንም ነበር ሰው በዛ ነው ያልክ እልህ አይጋባም ነበር ሶሻል ሚዲያውን ካየው በጣም ጽንፍ ወጥቶ ነበር እና እኔ በጣም ማለት ግራ ገባኝ ስለዚህ መናገር መሰፈን የሶስት ስሜት ቴዲ ዘፈነው አልዘፈነው እኮ ኦሬዲ ሰው እኮ ያውቀዋል ኦሬዲ ሰው በየራሱ ያወራዋል እኮ ነገሮችን አገር ውስጥ ያለው ሲቹዌሽን ማለት ነው ሁላችንም እንረዳዋለን ያለው ነገር እናውቀዋለን ፋንስተን የነበረው ሊያምጽ ከፈለገ ከዘፈኑ ውጪ ብዙ ሊያሳምጸው የሚችል የራሱ ጉዳይ ችግር ያለበት ነገሮች ነበሩ that's right ይሄ ስለመጣ አይደለም መሆን የነበረበትና እነሱ ራሳቸው እንደዛ በማድረጋቸው ነገሩን ዳይሬክሽኑን ቀየረ እናንሳ እስቲ ሐሳቦች ሰዎች የሚያነሱትን ያነሳን እኛም ሐሳብ እንስጥበት መዝፈኑ ፋይዳ የለውም የሚሉ ሰዎች አሉ ኦኬ ሁለት ነገር ነው አሁን የሚያነሱት ለምሳሌ አድናቆቱ እንዳለ ነው ምንም የሚነካ ነገር አይደለም እስቲ ይሄኛውን ፓርት ያየነው ኒድ ብዬ ነው አድናቆቱ እንዳለ ሆኖ ብዙ አድናቂው ስለሆነ ፋይዳው አሁን ምንድነው ይሄን ዘፈን አልበሙ ማለት ሳይሆን ይሄ በተለይ ትራክ አንድ ላይ ያለውን ዳስጣልን መዝፈኑ ምን የሚታወቅ ችግር ነው ምን ፋይዳ አለው አንድ ከመረበሽ ውጭ የሚሉ አሉ ሁለተኛ እንትን ነው ምንድነው ያረፈደ ዘፈን ነው ያረፈደ ነው ትክክለኛ ሰዓት ነበረው የሚለው ለዚህ እንኳን አንዳንድ መልስ አሉ እዛ ውስጥ ራሱ በዝምታ መቆየት እስካሁን ካሁን ይሻሻላል የሚል ነው አይነት ነገር የሚል እንትን አለው ግጥም ውስጥ በርግጥ ግን አሁን የፖለቲካ ነገሩን ሳይሆን ግን በጥበብ ማውራት የፈለግ ነው ማለት ነው በጥበብን ተጠቅሞ አንድ ሰው ግን ሐሳቡን ሲገልጽ ሰዎች ምን አይነት ነገር ሪስፖንድ ያደርጋሉ የሚለው ነው አሁን ምን ሰው ገባ አሁን ለነዚህ ምን አይነት መልስ ነው የሚሰጠው ለምሳሌ ገብቶ አረፈደበት ለምሳሌ ቢኒ አሁን ቅድም ያነሳሁት ነገር አለ ናት ብሎ ዘፍኗል አይደል
ስለ ኢትዮጵያ እኮ ነው መምጫሽ ናፈቅ ሀገሬ መምጫሽ ናፈቀኝ ቀን እየራቀ እንትን ሲል በቃ ያ ራሱ እኮ ብዙ መልስ ሆናል እኮ ገብቷል አይደል ብዙ አላረፈደም እየናፈቀው መጨረሻ ላይ ድንኳን ጣለ ዳስ ጣለ ለመሰለ እስካሁን መጣ በናትም መጣየው ምንም ነገር የለም ከዛ በኋላ ጠበቀ በትግስት ውስጥ አሁን ያልከው ነገር ግጥም ውስጥም ተናገር በቃ አሁንስ ይበቃል ነው አይነት ነገር በቃ ምክንያቱም አልኩ አሁን ግን በቃ ይበቃኛል ነው ገብቷል አይደል የሚገርም ከጃዝ ሰራል ጀምሮ የተያያዙ ዘፈኖች ናቸው ያሉት የሆነ ስትከታተላችሁ ስለ ሀገር የዘፈናቸው ዘፈኖች የተያያዙ ነገሮች ናቸው ያሉት ስለዚህ የማርፈድ ጉዳይ አይደለም አልረፈደም መስፈኑ አንደኛ ሰው ነው እሱም እኮ ስሜት አለው ሀገር ባለቤት ነው እረዳለሁ ምን ለማለት እንደፈለጉ እረዳለሁ ስለ አንዳንድ ጊዜ እንትን መልመድ ደግሞ አለብን አይደል እንዳልኩት ከዚህ በባለፈው ቪዲዮ ልክ ሐሳቡን አንስተን ይሄ ትክክለኛው ሰዓቱ ነው የዘፈነው ወይስ አይደለም የሚለው በፖዚቲቭ ነው ይሄ በጭፍን ይሄ እነዚህ እንትን በሚሉት አይነት ሳይድ አይደለም እንድንወያይ የምፈልገው ገብቷል አረፈደ የሚሉ ሰዎች በፖዚቲቭ የሚያነሱት ሰዎች ከዚህ የባሰ ጊዜ ነበር እንዲህ ምርር ሊያስብል የሚችል ነበረ ነው ወደ ኋላ ነበሩ በጣም ቀውጥ የሆነበት ሰዓቶች ነበሩ አይደል ሰው ዝም ብሎ 1 3 4 ታጣቂ በዘር በማንነታቸው ሰብሰብ አድርጎ 2000 ሰው 1000 ሰው የተገደለበት ወቅቶች ነበሩ ገባ ዜጎች መንግስታቸው ሊከላከላቸው ያልቻለበት ወቅቶች ነበሩ ምናምን አለ አይደል ያን ጊዜ ነበረ በቃ ታይሙ ያ ነበረ ነው አሁን ገባ ለማለት የሚፈልጉት ይሄን ምል በትክክለኛው አስተሳሰብ ጥያቄውን ለሚያነሱ ሰዎች ነው የኔ ሐሳብ ሳይሆን የሚነሳውን ሐሳብ ነው ሲንሸራሸር የነበረው እሺ ወለ ናት መቼ ነው የወጣው አሁን ይገብቼ ያዩት ነበር ከ3 ዓመት በፊት ነው የወጣው ናት እያመመው መጣ ያለ የዘፈነበት ማለት ነው እሱ የዛን ሰዓት የዘፈነው ሙሉ ለሙሉ ስለዛ ጉዳይ ነበር ምንድነው ችግኝ ሰው ተንተን ብሎ ችግኝ ምናምን ነገር ግጥሙ ሙሉ ለሙሉ ስላልያስኩት ነው እንግዲህ ከዛሬ 3 ዓመት በፊት በአንጻራዊነት አሁን ይሻላል አትሊስት የሆነ አማራ ክልልና ኦሮሚያ ክልል ላይ የሆነ ኮንቬንሽናል ባትለውም ለኮንቬንሽናል የሚቀርብ ጦርነት አለ ገብቷል አይደል ኮንቬንሽናል ባትለውም ያው ኮንቬንሽናል ጦርነት በሁለት እንትን መሃል የሚደረግ ጦርነት ነው የበፊተኛው ግን ጦርነት ብቻ አልነበረም ሰዎች በማንነታቸው ይገደላሉ ይፈናቀላሉ በእምነት በቃ ውጥንቁጡ ማለት ቢዚ በየቀኑ ለምደነው ቁጥሮችን አንድ የሚያስደነግጠን የነበረው 2 10 100 ምናምን እያለ ብዙ ነገር እስከመፈጠር የደረሰበት ጊዜ ነበር በዛ ሰዓት ዘፍኗል አረፈደም ያን ነገር ተናግሯል ከዛ 3 ዓመት በፊት የነበረው ላይ አረፈ እኮ ለማለት የተፈለገው ለካውን አንተ ያልክበት ናት ምናምን አካባቢ ላይ የነበረው ከዛ በፊት እንጂ የነበረው ወቅት ይሄ ዘፈን እዛ ጋር ቢሆን ለማለት እኮ ይሄ ዘፈን እዛ ጋር ቢሆን ራይት ታይም ነው ላይወል ምን ትሆናለህ መሰለ ቢኒ ላይክ 8 ዓመት ሆኗል እንግዲህ አሁንስ ምን ለውጥ አለ ብትለኝ ይሄ ነው ልልህ እኮ ላልችል ይችላል ግን በጣም ትኩስ የነበሩ ነገሮች ነበሩ ከዚህ ባሱበት ወቅት ይኸውልህ ምን ትሆናለህ መሰለ ቢኒ እንግዲህ ይሄ መንግስት አሁን ያለው ብልጽግና 8 ዓመት ሆኖታል ትልቅ ብለው ወደ እንትን ውስጥ እየገባ ነው ወደ ፖለቲካውና ኤኒዌይስ 8 ዓመት ሆኖታል ከዛ በኋላ የመጀመሪያው ፈርስት ሰከንድ ይር እንትን ነበር ላይክ የሆነ ቢዚ ነበርን በነገሮች ዋው ተለወጠ ዋው ፖለቲካኖች ከሀገር ውጭ ያሉ ገቡ ምናምን ዋው እዚህ ሀገር መጣ ዋው እዛ ሀገር ሄደ በክልል ዞረት ምናምን ነገር ከዛ በኋላ የመጀመሪያው እኮ የተጀመረችው የቡራዩ ነች ካስታወስክ ቡራዩ ላይ በወላይታ ልጆች ላይ የደረሰው አደጋ ነበር የጋሞቹ ያ ማለት እንግዲህ ኢቭን ታማኝ እንኳን ሀገር ቤት ነበር በዛ ሰዓት ታማኝ ሀገር ቤት ነበር ኦኬ ሄዶ እርዳታ ሁሉ አድርጓል ቤታቸውን ጎብኝቷል ከዛ በኋላ ታማኝ የነበረበት ሰዓት ማለት እንግዲህ ስዩም ተሾመ አሁን ሌላ ነገር ልላ አይደለም ተዋ እንዴ እሱ ተደበደብኩ ብሎ ቀንደኛ የቴዲ ደጋፊ ሆኖ አሁን እንትን ሲያረጋቸዋለሁ ሰሞኑን እሺ ተደበደብኩ ብሎ ሁለቱንም ነው እንጂ አውግዣለሁ አለ ጠቅላይ ሚኒስትሩንም ቴዲ ነው ምናምን ሲል ነበር እሱ ያለው
አሁን ወደ እሱ ልመጣ ሳይሆን ይኸውልህ የነበሩት ሲቹዌሽን ታማኝ ሀገር ምክንያቱም በረም ስለማውቃቸው ስለማስታወሳቸው ጊዜያቶችን ነው ታማኝ ሄዶ ቤቱ ጠይቆታል ተደበደበ ተባለ ኦኬ አይ የዛን ሰዓት ሁሉም ገና ይሄ እንደ ጠቅላይ ሚኒስትሩ ያለው የታፈነ ቤት ምናምን አያ ቴዲ የታፈነ ቤት ሲከፈት ምናምን ነገር የተባለው ገብቷል አይደል ከዛ ቴዲ 2 ዓመት አየና በ3ኛው ዓመት ላይ ዘፈን አወጣ ይናአትን ማለት ነው ዳራይት ታይም ነው ያወጣው ምክንያቱም የመጀመሪያው ዓመት ላይ ሁሉም ተስፋ ነበሩ እንዴ በጣም የሞት ፍርድ የተባለባቸውና አንዳርጋቸው ጽጌ ተፈቱ እነ ዶክተር ብርሃኑ ወደ ሀገር ቤት እነ ጃዋር ወደ ሀገር ቤት ሁሉም ወደ ሀገር ቤት ምናምን በቃ የነበረውን ሲቹዌሽን ታስታውሰው ዋው ኢትዮጵያ የሚገርም ነገር ሊመጣ ነው ቴዲም ተዘፍኗል እኮ እንትና ኢሳያስ መጥቶ ምንድነው ሚሊኒየም አዳራሽ በድረክ ላይ ወጥቶ ነገር ዘፈን የተወሰነች ቅንጭም ዘፍኗል የእንትን ጓል አስመራን መሰለኝና ሁሉ ነገር ሰላም ነበር ከዛ በ3ኛው ዓመት ሲሆን 3ኛው ዓመት ላይ ዳይናሚክ ከዛ በኋላ አሁን ደግሞ ወጣ ስለዚህ ያ ሰው እንደ ስሜቱ አድርጎታል ሁለተኛ እሱ አወጣ አላወጣ ሳይሆን እኛ አወጣ ነው ስሜታችንን ነው ለኔ እንደሚገባኝ እሱ የጥበብ ሰው ነው በጥበብ ነገሮችን መግለጽ አለበት ገልጿል ከአልበሙ ጋር ለቆታል ስለዚህ ከዛ አንግል ቢታይ ቢያዩት እንደዛ ቢረዱት አሪፍ ነው ያው የሚነሱትን ነገሮች ነው ምክንያቱም ያው ልግባበት ካል ብዙ ነው ይሄን አሁን ነፃ አድርገን ማውራት አይቻልም አሁን ይሄን ዘፈን በተለይ ይሄንን ትራክ ለጥላ ከፖለቲካው ልታየው አትችልም በፍጹም ኦፍ ኮርስ የተዘፈነው ስለ ሀገር ጉዳይ ነው እንደዚህ ነው የተዘፈነው ኦኬ የስማቸው በእናት ጠፋኝ የኦሮሚኛ ዘፋኞች ሁለቱ ማን ነበሩ እስቲ ህዝቡ ይገባዋል እና እነሱ ለምን አቤት ማለት አስፈልጋቸው ነው አሁን የኔ ጥያቄ አንደኛው ለዚህ ጋር እዚህ ዘፈን ውስጥ ኢትዮጵያ እያለ ነው የዘፈነው አይደለ እና የገለጸበት መንገድ አለ ያው ሀገር የሞተበት ቴዶ አለቅሳል ምናምን የሚለው ነገር አለ በቃ ኢትዮጵያ ብሎ ነው እነሱ በተለየ መንገድ ለምን መልስ መስጠት ፈለጉ ለምንድነው ገባ በጣም ስለገረመኝ እኮ እንደገና ደግሞ መልስ መስጠት አሰጣጣቸው ራሱ ትክክል ነው ብዬ አላስብም አሁን እሱን ትክክል የነሱ ትክክል ያልሆነ የሚያስብለኝ ነገሮች አሉ ገባ ቀጥታ እነሱ ለሱ ነው የሰሩት ዘፈኑ እሱ ለሀገር ነው የሰራው ኦኬ ልጅ ሚካኤል ማን አረከው ቴዲዮ ማን አረከው ማን ማለት ልጅ ሚካኤል ማን ነው ቴዲዮ ማን ነው ማለት አልገባኝ እንደነ ልጅ ሚካኤልና ቴዲዮ ሆነ ነገራቸው ገብቷል አሷል ቴዲ አላረገው እነዚህ እኮ ለምን እንደዛ አይነት መልስ መስጠት ነገሩን የበለጠ የማጦዝ እና ደግሞ አንዳንድ ጊዜ ይወለ ተጠግተ እንዲያን ነገር ሲመጣ ቶሎ ብለህ አብረህ ስማቸው ትልቅ ነው በርግጥ ትልቅ ዘፋኞች ናቸው ምንም አያስፈልጋቸውም ነበር ይናክል ግን አብረትን እንድትነሳ ታረጋለህ የቴክኒክም አለ አንዳንድ ጊዜ ገብቷል የምትሰጠው መልስ እንደ ቴክኒክ ሆኖ ተነሳል ከዛ ጉዳይ ጋር ለዛ መልስ ሰጠ ወዲያው በ24 ሰዓት ውስጥ 1 ሚሊዮን አልፎ ነበር የነሱ ቪዲዮ ራሱ እሺ ገባ ኖርማል አሁን ነጠላ ዜማ ቢለቁ ኖሮ እንደዛ አይነት ቪው ላይ ኖሮ ይችላል በአንድ ቀን ከስሎ ሊኖር ይችላል ስለዚህ እነሱ ተነስተው መተው እንደዚህ አይነት መልስ ሰጡ ለኔ ትክክል አይደለም ከምን አንፃር ተረዳው ከምን አንግል ተረዳው እነሱማ በቃ አሁን አሪፍ ነው ያለው ሁኔታ የምን ሞተች ነው አንተ ሞተች ይያልክ ነው አልሞተችም አንተ ከፈለክ ጣል ነው ዳሰን እኮ አይነት ነገር ነው አንጥልም ነው አይተው ከሆነ ግጥሙ ያው አይሰምቻለሁ ማለት ሙዚቃውን ሰምቻለሁ ሳይሆን ያው ፌስቡክ ላይ ግጥም አድርጌ ሰምቻለሁ እኔ እንደዚህ ተባለ ምክንያቱም አፕሪሺየት ማድረግ ስላልፈለኩ አላከፈትኩት እኔ ሰምቻለሁ ቪው መጨመር አልፈልግም ለነሱ ግን ሰምቻለሁ በደም ከፍችም የተባለውን ነገር ማወቅ ስለ ግዴታ ስለሆነ የአማርኛው ቨርዥን ነው ማውቀው እንጂ በኦሮምኛ ደግሞ አለው ቅልቅል ነው ኦሮምኛ ስለማልችል አላውቀውም ግን አማርኛ ተናጋሪው እንዲሰማ ነው አማርኛ ሊቀላቀል ይመስክራ ደዋ ምናምን በርገር ምናምን ብዙ ነገር ማለት ይኸውልህ ቤኒ ምን አለ መሰለህ አንድ ይኸውልህ ሰሞኑን ይኸውልህ እንደውም እስቲ ለኛ ምንድነው የኦሮምኛ ቋንቋ ዘፋኞች ናቸው የኦሮምኛ ቋንቋ ተናጋሪ ሰዎች ደግሞ ስለዛ ዘፈን አስተያየት የሰጡትን በመናገር ይጀምራል ደስተኞች አይደሉም ይሄ ዘፈን በእንተማ ለምሳሌ ያል እንግዲህ ስም ልጥራና ያው ጂጂ እንግዲህ ጂጂ አታልፍም ማንንም ስትናገራቸው ነበር ኦኬ ጥቅም ወይም ደግሞ ሌላ ነገር ካላችሁ
እኛን ማን ወክሎ ያላችሁ ኦኬ ፓርቲውን መወከል ትችላላችሁ ፓርቲያችን ተነካ ልትሉ ትችላላችሁ ግን የኦሮሞ ህዝብ በቴዲ ዘፈን ተነካ ማለት አትችሉ ማንንም አልጠራም እኮ እሱ ነው እኮ ነው መኮን እኮ እኛ ገብቷል አይደል አሁን እንደው ጠራም ካልክ ፖለቲክ አመራር ላይ ያለውን ፖለቲካ ፓርቲ ነው እየጠራ ያለው አያሱ እሱ ነው አንደኛው ይሄ ብልጽግና ምትለው መንግስት ያንድ ብሔር ብቻ አይደለም እንደዛ ነው የማሰብ ችግር ስላለ ወይ ባላንስ ኦፍ ፓወር ወደ አንዱ ሄዷል ግን ባላንስ ኦፍ ፓወር ስለሄደ ሳይሆን እዛ ጋር ያለው የአማራ ብልጽግና አለ የኦሮሚያ የደቡብ የትግራይ ምናምን አንድ ላይ ነው እንግዲህ ብልጽግና የተባለው አይደል እኮ እሱ እኮ ነው አቤት ለምን ምልህ እኮ ለዛ ማንን ወከሉ ነው ሁለተኛ ማናችንም የተሰማንን ነገር በዘፈን መግለጽ ስሜት ይኖር እንችላለን መብታችን አለ ያን ነገር እነሱ ቴዲ ሳያወጣ በፊት ለምን ሰላም ነች ሀገሩ አየሩ ሰላም ነው ብሎ ለምን አልዘፈኑ ነበር መስፈን ነበርባቸው በተለይ አንደኛው እንግዲህ ለጃዋር ነው የተዘፈነው ተብሎ የሚታሰበው አንድ የታወቀበት በጣም ቫይራል የወጣ ዘፈን አለ ኦኬ ለጃዋር ፍቱት ፈረሱን ፍቱት ጃዋር ይፈታ ብሎ ሲል ነበር እንዴ አሁን ወደ ፖለቲካው አንገባኝ ነው ወይሳው ከዚህኛው እንውጣና ወደ እምነቶቹ እንሂድ እንግዲህ በእምነትም በኩል ደግሞ እንግዲህ ሁሉንም ማለት አይቻልም የተወሰኑ የፕሮቴስታንት እምነት ፓስተሮች ከፓስተር ሱራፌል ሌሎችም ተነስተው አብዛኞቹ ተነስተው እንዴት የሚል ተቃውሞ ሲናገሩ ሰምቻለሁ በመጀመሪያ እዛው ጋር ያለ ሰው ምን ልታረግ ዘፈን ሰማ ብሎ ሊጠይቃቸው ይገባል ሲጀምር ገብቷል ዘፈን ላይ ያላቸው አቋም ስለሚታወቅ የሃይማኖት አባቶች ስለ ዘፈን በኦርቶዶክስም በል በፕሮቴስታንትም በል እኮ ዘፈን ላይ አብዛኛው ያላቸው አቋም የሚታወቅ ነው ገባ አንድ የእምነት አባት ግጥም በግጥም አንብቦ ወይም ሰምቶ መጥቶ ስለዛ ተቃውሞ ማድረግ ወጋውት ነቀልኩት ማለት ለኔ በጣም ያሳፍራል በጣም ያሳፍራል በቃ አጭር ጥያቄ እኮ ነው አንተ ለምን ዘፈን ሰማ ነው አንተን አትስማ የሚል ሰውዬ ዘፈን በወሬም በመናም ሰማ ልትለኝ አትችልም በደንብ ከፍቶ ሰምቶታል ምንም ጥያቄ ጨፍሮበታል እንጂ ቀልዳል እንጂ ነጭ አናወራኝ የማይሆን ነገር ነውና አይሄድም ራሱ የሚያቀርቡት ሐሳብ የማይሆን ነው ይኸውልህ የመጀመሪያው ነገር በጣም እኮ ይኸውልህ አንዴ ምንድነው ቅድም ያልከውም ነገር አለ እቺ የሆነ ነገር ሲነሳ ተንጠልጥለ ከዛ ሰው ጋር ቫይራል አብረ ለመውጣት የሚደረግ ነገር እምነት ላይ ግን አይሰራም ይኸውልህ አሁን ዘፋኞቹ ዓለማዊ በዓለማዊ ይሰራል ምክንያቱም ይሄም ዘፋኝ ነው በቃ እንደተባለው ያንዱ ክልል ተነክቷል ብለው አስበው በቃ ዘፋኑ በእነሱ ይሻላል አትሊስት እምነት ከዘፈን ጋር የተጣላች ነች በፍጹም በየትኛውም እንግዲህ እስከምናውቃቸው በየትኛውም ኦርቶዶክስ ካቶሊክ ፕሮቴስታንት ጆቫ ዊትነስ በቃ ጥቀስ ከዛ ሙስሊም አብዛኛው ሳይሆን ሙሉ ለሙሉ ላይክ እሺ ፕሮቴስታንት ቤት ላይክ ኢንስትሩሜንታል መሳሪያቸው አምላክ ማመስገኛ ብለው የሚጠቅሱት የዘመናዊ ነው ተወሰነ ቁጥር ያላቸው ደግሞ ግጥሙ ሰላማዊና የፍቅር ምናምን አይ ነገሩ ነው ኖ እነሱን ተዋቸው በመሰረቱ አብዛኛው ሆለ እንትን የሚሉት ዘፋን ልክ አይደለም ሙስሊሞችም ኦርቶዶክስም ይኸውልህ ቢኒ መጣ የመጀመሪያው ጀማሪው ማን ነው ሐሙስ ቀን የሚለቀቅ ዘንዶ ምናምን እንዴ የማይሆን ነገር ሌላዎቹ ዘፋኞች እንትና ነው ድኳን ሰው የፍቅር አዲስን በሐሙሱ ፈረስ ማን ነው ምናምን እያለ ያገናኘው ገብተዋል የፍቅር አዲስን በሱ ቤት ተራቋል ግን አጠፋጥኩ ከአካውንቱ ላይ ታዲያ ለምን ያለው ነው አልወጋውማ ተለቀቀ በሁለተኛው ቀን 4 ሚሊዮን 5 ሚሊዮን መግባት ጀመረ እንደዛ እኮ ነው ያለው እንዳይተሰማ ምናምን እንትን ብያለሁ ተወጋውን የተመታው ነው ረክሷል ምናምን አለ ሲታይ የሚሆን ነገር አይደለምና ሲከተል ቴዲ ነው ወይ ያወጣው ዘፈን እንዴ ቴዲ ላይ ብቻ ሲሆን ምን ነው ሁሉ ነገር እንደዚህ ይጠነከረ እንዴ ሌሎች ውስጥ እኔ በጣም እኮ የሚገርመኝ ጭራሽ ቪዲዮ እንግዲህ ዛሬ አይተናል መንገር ላይ በግሩፕ ሆኖ እየሰበኩ ኢየሱስ ምናምን ነገር ይያሉ ምንድነው የዳስታሊ የመንፈስ ተወግቷል ምናምን እንዴ ቴዲ ብቻ ነው እንደዘፋኙ ማለት በየሳምንቱ በሚባል ደረጃ እኮ ሙዚቃ እየወጣ ነው ስለዚህ ያ ነገር ለኔ መስሎ አይታየኝ ማለት ልክ አይደለም በእናት በዚህ መሃል እስቲ ከቃላቶች
እያወጣን በዝሞ ወደዚያ እየሄድን እንትን እንበል። ቴዲ አዳዲስ ነገሮች ቃላትን ይጨምራል። አዲስ የፈጠረው ብቻ ሳይሆን ከተለያዩ ቦታዎች ላይ የሚያመጣቸው መፍጠር ሳይሆን ያመጣቸዋል። ያገኙትን ጽሁፍ ነው እንትን እምለው። ከኢትዮሪካ በራሱ ኢትዮሪካ የሚለው ያው ባለፈው ተናግረናል። ኢትዮጵያና አፍሪካ የራሱ እንትን ነው። አንደኛ የዘፈን ውርስ የማዕረግ ጥግ ይላል። አብራናሬ መሳይ ሱላማጢስ የውበት ሩቅ ዳርቻ አንድ አድርጎ ፈጠረሽ እስካይኖርሽ አቻ ይላልና ሱላማጢስ ምን ማለት ነው እኮ ልትነግረኝ እኮ መስሎኝ ልትነግረኝ መስሎኝ ቻልኩት። ሱላማጢስ ማለት በመጽሐፍ ቅዱስ ውስጥ በመኃልየ ዘሰሎሞን ላይ የምትገኝ ወጣት ሴት ስም የሰላም ሴት የሚል ትርጉም ያላት የሙሽራው የንጉሱ ሰለሞን ፍቅረኛ ቆንጆ ትሁትና ታማኝ ሴት የነበርሽና ኦኬ በሱ መስሏል። ሁለተኛ የዘፈኑ ትራክ 8ን በዛው ለሚስቱ ነው የሚሆነው ለአምለሰት ነግሯል። ነግሯል። ትላንትና ባለኝ እኮ አንዱ ነግሯል። እሺ ሁለተኛው ጸዳል የሚል ነው። ግጥሟ ደግሞ ከወንዙ ዳር ከአባይ ጎን የተገኘች ቶጳዚዮን እናውቀዋለን፣ ግን አብዛኞቹ ያውቁታል ብዬ አላስብም። ቶጳዚዮን በኢትዮጵያ ብቻ የሚገኝ ነው። አረንጓዴ ቀለም ያለው የሚያብረቀርቅ የሚያበራ ለአልባሳት ጌጥና ለነገስታት ዘውድ የሚያገለግል የከበረ እንቁ ነው። ሌላው የዘፈኑ ደግሞ ጀንበር ነው። ጀንበር ላይ ሃሎቴ የልቤ ትርታ አመላክችኝ ሀቅ ያለው ቦታ ሃሎቴ ማለት መኖሬ ማለት ነው። ወይም ህልውናዬ ሃለወ ኖረ ወይም አለ ከሚለው ግስ የወጣን ግስ ነው። አማርኛ ተማሪ ዝብለሽ ተውላጠ። ሌላው ደግሞ ጽዮን ሙሽራዬ ላይ ያንቺ ያከራከረ ጽዮን ሙሽራዬ ላይ የካባዋ ሙካሽ ቀዩ ጥብጣብ ሲያምርባት የሚላለ። ሙካሽ ማለት በሀበሻ የባህል ልብሶች ካባ ወይም ደግሞ ቀሚስ ላይ በወርቅ ወይም በብር ክር የሚሰራ ጥበባዊ የጥልፍ ስራ ወይም ማስዋቢያ ነው። እንግዲህ ተመልካቾች ሙካሽ ግን ብዙ ጊዜ ይባላል ብዙ እንትኖች ላይ ካየ ይሄ ሙካሽ ይባላል የሚሰራው እንትኑ ማለት ነው ጌጣው። ሌላው ደግሞ መሪማ ነው የዘፈኑ ርዕስ። እንደ አፋር አፍሌታ የጠየመው አፍሌታ እሱን እንከራከራለን። ሲጽፈው ሰውየው ተሳስቷል። የጠየመው ፊቴን ሌላው ቢቀር እንኳን እዩ ማንነቴን ግጥምን ሳነብ ወዝኛት እና አፍሌታ ማለት አፋር ውስጥ ለውሃ መያዣነት የሚጠቀሙበት ከፍየል ቆዳ የሚሰራ ነው። ገርሞኛል። ሌላው ዘፈን ደግሞ ፊቷ እኮ ነው ምንድነው እንደዛ ያለው የአፋር ውስጥ ይሄ መጠጫው እሱን ትንታኔ ሰምቻለሁ። እንትን ከውጪ ስለሚወይብ የቆዳ ነገር መሰለኝ ቆዳ ነው እና ከፍየል ቆዳ ይመስላል ማለት ነው። ሌላው ደግሞ ሳም ነው የሚለው ዘፈኑ ላይ ነው። እመምነቴ እማማ ይላል። እመምነት ማለት የመነኮሳት እናት፣ የገዳም መሪ፣ መንፈሳዊ እናት፣ አስተዳዳሪ ማለት ነው። እመምነት ሌላው ዘፈን ደግሞ በመስኮቱ የሚለው ላይ ነው። እዚህ ላይ ልክ እንደ ጸባርቅ የአይኖችሽ ውጋጋን አንድ አድርጎ ዘለቀው ክረምትና በጋን ይላል። ጸባርቅ ነው ቃሉ። ልክ እንደ ጸባርቅ ጸባርቅ ማለት ማንጸባረቅ፣ መታየት፣ መገለጥ ማለት ነው። ሌላው ስለዚህ ግን ጸባርቅ የሚለው አማርኛው ነው ወይስ ቅድም እንዳልኩ ወይ ከግዕዝ ነው? ከለዛ ነው ከግዕዝ የአማርኛ መዝገለ ቃላት ላይ የሚወጡ እንትኖች ናቸው የሚሆኑትና ሌላው ደግሞ ቲንታጎ ወይም ደግሞ ፒንታጎ ነው። ከአስጌጋ የዘፈነው ዘፈን ማለት ነው። ባላምባራስ ባልሆን እኔ ቲንታጎ ማን ክብሬ ሊነካ እንዴት ተደርጎ የሚል ቦታ አለው። ቲንታጎ ቆራጥ፣ ጀግና፣ ጽኑ የእርጋታና የጥንካሬ ማሳያ ነው። ሌላው የዘፈኑ ውስጥ መርከብ ከየት ልዋስ ያኔ ከየት ጽናት ሲመሌዲዴ አላኖር ሲለኝ ስጋት። ኦሮምኛ ቃል መሰለኝ ነገር ሲመሌዲዴ በግዕዝ ጨለማ ሲነክስ ወይም ሌሊቱ ሲሾም ማለት ነው። በኦሮምኛ ደግሞ ከአንቺ ውጪ እምቢ። መጀመሪያ በግዕዝ ማለት ነው። መጀመሪያ ሲመሌዲዴ በግዕዝም አለው። በግዕዝ ጨለማ ሲነክስ ወይም ደግሞ ሌሊቱ ሲሾም ሲጨልም ማለት ነው። በኦሮምኛው ደግሞ እንዳልኩ ከአንቺ ውጪ እምቢ የሚል ትርጉም አለው። በዚህ
አሪፍ ነው አሪፍ እንትኖች አሪፍ ቃላቶች አሉት ያ አሪፍ ቃላቶች አሉት ስለሚያደርግ ብዬ ነበር ምክንያቱም ከቴዲ ብዙ እንትኖች አሉት እና ተጠበቀ የትኛው ቃል ነው ምናምና ያጋጣሚ አንድ ሰው ጽፎት ስላገኘሁት በረንባ አብራርቶት ቆንጆ ተብራርቷል እንትን ብሎታል እንግዲህ ከዛ ውጭ ደግሞ እንግዲህ ትላንትና ማታ የተሰሙ ጉዶች አሉ ያው ቴዲ አፍሮ ምክትል ማናጀሩና የልብ ጓደኛው የሚባለው የቅርብ ጓደኛው ታይዘዋል ሩመር ነው ያው ሩመር ሳይሆን እንዴት ነው ወጥቷል ዛበሻ ዘግቦታል እንግዲህ ከመንግስት አካል ግን እንደሌላው ጊዜ ኃላፊነቱን ወስደው ምንም ፌደራል ፖሊስ ምናምን የሰጠው እንትን የለም ምንም መግለጫ የለም ነው የተባለው እንግዲህ ዛበሻ እንግዲህ ሲናገር ወዲያው መጀመሪያ የተያዘው የሱ ጓደኛው ነው ከዛ በኋላ ምክትል ማናጀሩና የኮሙኒኬሽን ትነች በሆላንድ ላይ ነች ወይዘው ኦስትራይት በዚህግንት ኦስትራይት ነች እና ከመኖሪያ ቤቷ ነው እንትን ያሏት ሳሪስ አካባቢ ከሚገኘው መኖሪያ ቤቷ እና ከዛ በኋላ እንደውም እንግዲህ ተባለው ዛበሻውራው ዲጂ ዊሽን ለመያዝ ወደ ቴዲ ቤት ለሊት እንደሄዱና ቴዲ ግን በዚህ ሰዓት መግባት እንደማይችሉ ተናግሮ እነሱም ተመልሰዋል ተነጋግረው ተብሏልና ምንም መገመት አይቻልም ለምን ስትል ምንም መልስ የለንም አሁን ለምን ብዬ ልገምታው እነሱ የሚያዙ ሊጠይቁ የሚችሉበት እንትን ምንም መገመትም አትችልም ከግምት ውጪ ነው ያው አሁን እንግዲህ ዛበሻ ወራው ነው ግን ሌላ ጽሁፍ ያየሁት ነበር ከዚህ በኋላ ቴዲ ላይ ምን ሊከሰት ይችላል የሚል ትንታኔ መንግስት ደግሞ ምን ጥንቃቄ ሊያደርግ ይገባዋል የሚልም ነው አይቻለሁ አሁን እኔ ምን ሊከሰት ይችላል የሚለው ነገር ልንገር እየተጻፈውን ነውና ከዚህ በኋላ እንደ ቀልድ ሲባሉ የነበሩ ነገር አሉ ከምርም ደግሞ ሲሪየስ ይጻፉ ሰዎችም አሉ እንደ ቀልድ ያ የተገጨው ልጅ ወዲ ደረሰ አሁን ሳይመጣው ሞይ አስጊ ቀስ ይያልክንዳ በቴኒ ንዴት አንተን እንዳያስገቡ ምናምን ነገር ይመስሉ ግን አንዳንድ ሲሪየስ ጻፊዎች ሀገር ውስጥ ያለውን ፖለቲካሊ ነገሮችን በረንብ የሚተነትኑ ሰዎች አሉ አይደል ከዚህ በኋላ ቴዲ ላይ ምን ሊደርስ ይችላል የሚለው ነገር ተስሉ ያው ይታሰራል የሚል ነገር የለም ግን ምንድነው አንደኛ እሱን ሐራስ ማድረግ ሐራስ ማድረግ ማለት ፑሊ በቃ ጀስት አሁን ይሄ ላይክ በሩመር ደረጃ እነዚህ ታሰሩ የሚባል ሰዎች አሉ አይደል ምክትል ማናጀሯ በእኔ ምክንያትና ንጸጸት ውስጥ ጸጸት እንዲገባ አይደለም ሐራስ ማድረግ አት ዘ ኤንድ ሀገሩን ጥሎ እንዲወጣ ዙሪያ ያሉ ሰዎችን ሁሉ በእንደዚህ አይነት መልኩ ምክንያቱም ምን ቢወጣ እኮ አፉን ይዞ ነው የሚወጣው እኮ አይደል እንደ ጥበቡ ከሱ ጋር ነው ወጣ ማለት ነው እነሱ ትልቅ ድል ብለው የሚያስቡት ወይም ደግሞ አሁን ይወለ ቴዲ ከዘፈኑ በተጨማሪ ላይክ ፖለቲካሊ ኪሳራ አድርሷል ተብሎ የሚታሰበው ከምን አንግል ነው ቴዲ እንደሌላው ውጭ ወጥቶ ፈርቶ አይደለም ይዘፍነው ከብቷል ከበፊትም ጀምሮ ሀገሩን ከኢትዮጵያ ወጣ ኢቭን ልጆቹን እንኳን እንደሌሎቹ አሜሪካ እሷ ሄዳ አልወለደችም ኢትዮጵያ ውስጥ ነው ስትወልድ የነበረችው እንዳጠቃላይ ማለት ነውና ከበፊትም ጀምሮ ነገሮችን እዛው ሆኖ የተጋፈጠ ስሜቱን ይገልጻል ወጥቷል ያም ነገር ነው እዛው ሆኖ ይሄን ነገር መስፈር ነው ውጪ ማስተውን ቫልዩ ብዙ እንትን አይልህም እዛ ሆነስ ማድረግህ እኮ ነው ለየት የሚያደርገው እና በቃ ሐራስ በማድረግ ነገሮችን ጥሎ እንዲወጣ ታክስ አልከፈለም የማለት አይነት ነገሮችን በማለት ነገሮች ወደ ከረረ ነገር እንዲያመሩ ግን አሁን ቴዲን የማያስሩበት ብዬ የምለው ምክንያት ምንድነው የህዝብ ብቻ ሳይሆን ምንም ግራውንድ የለም ፕላስ ይሄ ሰው አንድ ነገር ቢሆን ካለም ሊደርስባቸው የሚችለው ተጽዕኖ ከባድ ቀላል ማለት ይሄ እንደ ሌላው ተራ ዜጋ ምናምን የውጭ እንትኖችም አያዩትም ነገሮችን ከዛ አንግል ማለት ይሄ እነዚህ ተሐራስ የማድረግ ሁኔታዎች ይጠብቃሉ እኔም እንደውም ሌላ ያያልኩ መንግስት እንደውም የበለጠ ጥንቃቄ ማድረግ አለበት የምልበት ምክንያት የኛ ሀገር ፖለቲካ በጣም አስቀያሚ ነው እኔ ከመንግስት ብቻ አልፈራም ገብቷል ከመንግስት ጋር ከባድ ተቃውሞ ያላቸው ግሩፖች በራሱ ገብቷል ይሄ ከለከለ ያላልኩም ብቻ የሆነ ብቻ ሴራ ያለው ግሩፕ መጣና ምን ያደርጋል እሱ ላይ አደጋ ላይ ያደርስበት ይችላል ማንንም ሰው በዚህ ሰዓት ቴዲ ላይ አርገውና የሆነ ነገር ቢደርስ መንግስትን ያደርገው ከማለት ወደ ኋላ አይልም ገባ እንደውም የበለጠ መንግስት ለሌላ የፖለቲካ ፍጆታ እንዲያውል
ይሄን ነገር መጠንቀቅ ያለበት ይመስለኛል እኔ እንደ ሀገር እንዳልከው እንትኑ ቀላል ስለማይሆን ጥሩ ኢምፓክቱ ቀላል አይደለም ብለን ነው ምን ገምተው አንድ ጊዜ እንደዚህም ገምተው እኮ በቃ በትንሽ እንትን ብሎ ሊያልፍ ይችላል ግን የሆነ ነገር የደረሰበት ሰው ተጎዳም ነው ነገሩ ገብቷል ግን አሁን ዝም ብለህ ስትገምት ግን የሆነ ነገር እዚህ ሰው ላይ ለሌላ ፖለቲካ ትርፍ ሌላ ነገር እንዳይደረግ መንግስት በራሱ ጥንቃቄ ላይ ያደርግ ይገባል የሆነ ገባ ከኛ ያስቡታል ብዬ አስባለሁ እንጃ እንግዲህ እሱ አደገኛ ነው ገብቷል የተለየ እንትን ካልተደረገ በስተቀረ እውነት ነው ይሄ አልበም ወጥቷል የሆነ ነገር ቢደርስበት ይሄ ሰውዬ ሁሉም ሰው ማን ነው የሚያስበው አይ ኢቭን ላይክ መንግስት የሚጠላ ምናምን ነገር ከነሱ ተቃራኒ የሆነ ብቻ ሳይሆን የሚደግፍም ለእንትኔ ደገፍኩ አዘምኩ በቃ ተቆርቋሪ ነኝ ብሎ የሚል ብዙ ነገሮች ብዙ ነገር ሊፈጠሩ ይችላሉና ከዛ አንፃር ሆኖ ማይተናል ይሄ ምን አሁን የቅርብ ጊዜ እናጫሉ ላይ ምናምን ያየው ነገር ማንገደለው እንዴት ሆነ ምናምን ሌላ ሆኖ ገብቷል ግን ህይወቱ አለፈ አይደል ይሄ ሞተ ተጎዳ በሱ ምክንያት እንደውም ሌሎችም ህይወት አለፉ አይደል እንዴ ስለዚህ መንግስት ከዛ ለምን ወስዶ የሆነ ጥንቃቄ ማድረግ ሊጠብቀው ይገባል ለማለት ቢሆን ይሄ ነገር እስኪ ሰከንድ ድረስ ምለ ቀላል ነገር እንትኑ ስለጮኸ ይወለ እንዲጮህ ያረጉት እኮ ነገርኩህ እኮ ዘፈኑ እንደ ዘፈኑ ምርጥ ዘፈን ነው ምርጥ አልበም ነው ቴዲ ትልቅ አርቲስት ነው ዘፈኖቹ ስራዎቹ እንዳለ የሚገርሙ ነገሮችን ነው የሚሰራው ምናምን ነገርና አሁን በዚህኛው ደግሞ በጣም የገረመኝ ነገር ነገርኩህ እኮ ወላክ የእምነት ሰዎች ሲገቡበት ሳይ ሲዘባርቁ ሳይ በቃ በጣም ያመመኝ ለምን ምን ሊሰሩ አዳመጡት እንዴ በዚህ ያህል ደረጃ ሁሉንም ነገር እንዴት ሊነካ ቻለ ስለ እምነት አልዘፈነ እንደውም እኮ ላይክ ስለ ፍቅር ስለ ሰላም ስለ አንድነት ነው አይደል አንድ ነው ወለደ የሚለውና በዚህ ያህል መጮሁ ለምንድነው አንዳንዴ ይኸውልህ ኮሽታ ሲኖር there's something ሲኖርብህ ነው የምትደነግጠው ሪአክት የምታደርገው ምንም ነገር ከሌለብህ ሰላም ከሆንክ በዚህ ያህል ደረጃ አንተ ማለት የለብህም ባለፈው እንዳለው በቃ የአልበሙ ሲያወጣ ኮንግራ ይኸውልህ ስላንተ እኮ እየተነገረ ስላንተ እኮ እንደዚህ እያልክ ዳስታል እየተባልክ ኮንግራ ብትለው እመነኝ ነገሩን ታቀዘቅዘዋል ነበር ግን መሆን የነበረበት እንደዛ ነበር ከዛ ውጪ ሳናነሳው እንዳናልፈው ብዬ የዳስታል ላይ የቴምኔሉን አቀማመጦች አይታቸዋል የዳስታል ብቻ ሳይሆን የ18 ነው ኦኬ እሱ ዳስታል ብቻ ይለያል ሌላው እነዚህ ብሎ ቀና ብሎ ነው የሚያየው ሙሉ አልበሙ ታምኔሎቹ ቀና ብሎ ላይቲንግ ናቸው የዳስታል ብቻ ብላክ ኤንድ ዋይት ፊል ለፊት ነው የሚያየው እሱን አይቻለሁ ሌላ እንግዲህ ፎንት ስታይል የተባለው አለ በጣይቱ ከዛዎች እንግዲህ ልብብያ አላየሁትም እኔ ግን ምን አይቻለሁ መሰለ ለኔ የገባኝ ደሞም ነው በርግጠኝነት ዘፈኑ ግማሽ ድረስ ባዘነ ሰዓት ይሄ እንትን ብሎ ቁጭሎ ወደታች እግሩን አጣምሮ ጥቁር በጥቁር ለብሶ ነው ተቀምጦ የነበረው ኦኬ አይገርም ብዙ አለ ሙዚቃውን እንጂ ማዳምጠው ልብብዬ ኦኬ ስትከፍተው ወዲያው ምን ይሆናል ፍለፍቱ እንደዛ ብሎ ፍለፍት ያየ ይሆንና ጥቁር በጥቁር ለብሶ ልክ ሙዚቃው ክላሲካሉ ብሎ መዝፈን ሲጀምር እግሩን ላይ በጥቁር ለብሶ አቀርቅሮ ነው እና ያው እንደምታውቀው በካሜራ ህግ ደግሞ ከላይ ወደታች ነው የተነሳውና ያ ማለት የተጨነቀ ነገር ያዘነን ነገር ምናምን ማሳያ ነውና እንደዛ ረጅም ሰዓት ይቆይና ሀዘኑን ምናምን ዳስጣል ምናምን የሚሉትን ይልና ለከዛ አንሳው የሚለውበት ፓርት ጋር ይደርሳል የሆነ የሚፎክርበት ሰዓት ወይ ዳትንገረኝ የሚልበት ሰዓት ልክ የዛን ይቀየርና ወደ ፍልፍት ያየህ ይመጣል ማለት ያኔ በቃ ያዘን ጊዜ ነበር ረጅም ጊዜ ያንዝን ጊዜ አስቢ አሁን ቆይቼ ዝምታዬ የሚለው አይደል ዝም ቆይቶ የሚነሳበት ፓርት ነው የሚሆነውና ይነሳና እንትኑ ሲቀየርና ፍልፍት ያየ በቃ ምን ተጠብቃለህ አይነት ነገር ያለውን ስሜት የሚፎክርበት ፓርት እሱ ይሆናል ማለት ነው ኦኬ እሱ ነው አይቻለውና ብዙ ሰው ይሄ እነዚህ የተባሉት ነገር ብለዋል ይሄን ግን ሲባል አልሰማውምና እንደዛ ነው ይሄኛውን እንዲወልብኝ ቅድም አንዳንድ ሰዎች እንደዚህ ረፈደ ምናምን ነገር ብለው አሉ ላልካቸው ትልቅ መልስ ነው የሚሆነው ገብቷል አይደል እንደውም እንደዛ ካልክ ጀመር ላይ መሰለኝ የነሐሴ ግጡን ቃል በቃል አልያዝኩትም የሐምሌው ጋር እንትን
የሐምሌው ወጋገን ነው የሐምሌው እንትን የነሐሴው እንደዚህ የሚል እንትን አለ ጀንበር ላይ ወደ ተመልካቾች አድምጡትና ያው እንግዲህ ዝም ብለህ ታገናኝ የለ ከዛ ሐምሌ ማን ተወለደ ስጠኛ አንተ በረከትን የሐምሌው በረከት የነሐሴው በረከት የሚልበት ቦታ አለ ጀንበር ላይ እና ሐምሌ ላይ ኃይለ ሥላሴ ተወልደዋል ኦኬ ነሐሴ ላይ ሚኒሊክ ነው የተወለዱት ኦኬ ሁለቱን አጣቅሷል በዛ መንገድ ያ እና እንትኑን ቶን ይሰጣል የእንትን የዘፈኑ ስታዳምጠው የግጥሙ ቦት ፓርት አለ አይደል ይሄ እንትኑ ከዛም ከነሱ ጋር የሚገናኘው ነገር በረምብ ሴንስ ያደርጋል እና አርምጡት ተመልካቾች አብዛኛው እነሱ ሲዘፍኑ ሬሳ አምላኪ ምናምን ነገር ብሎ ይላል እኮ ግጥም ውስጥ ሬሳ አምላኪ ነው ምናምን ይሉታልና ለዚህ እኮ ነው እነሱን የማምለክ ጉዳይ ሳይሆን እነሱ ያስረከቡንን መንገድ አለማስቀጠላችን ነው እሱ የሚያመው እንጂ እኮ ዛሬ ሚኒሊክ ካልመጣ አይደለም ይኸውልህ ብዙ ጊዜ ችግራችን ምን መሰለህ እስቲ የድሮ ስርዓት ናፋቂ የድሮ ስርዓት ሞቷል ተቀብሯል ስትላቸው የድሮ ስርዓት ምን ነበረ ብትላቸው አያውቁትም አንዳንዴ ይኸውልህ ለሚፈልጉትማ ለጸብ ሲሆን ድሮ እንዲሆነናል ብለው ታይመጡብሃል አይ አይደለም ይኸውልህ ምን ለመሰለህ ተራው መንጋው የምትለው አይደል የድሮ ስርዓት ሞቷል ተቀብሯል አይነሳም የድሮ ስርዓት ይልና ማለት ነው እንደዚህ አድርጎናል እስቲ ምን የድሮ ስርዓት ምን ስለሆነ ነው የተከበረው ምን ተደርጎ ነው የተከበረው ማን ይቀበረው ምንድነው ታሪኩ ማን የድሮ ስርዓት ብትል እመነኝ ይሄ ሁሉ እንደዚህ ከሚለው ውስጥ 2% አይሆንም በምክንያት የሚሞግትህ የሆነ ጊዜ ቆጥሮ እንደዚህ ስርወ መንግስት እንደዚህ ፈጥሮ እንደዚህ በሚቦታ ላይ እንደዚህ ብሎ በስነ ስርዓት ታሪክን የማስረዳት አቅም ያለው 2% አይሞላም ቢኒ ለምሳሌ ይሄን ነገር ስትል ማንበብ ይተበቅብሃል እኛ ደግሞ ተጣልተናል ከንባብ ጋር እንዴ የተነገረን ተሞልታር የምትሮጠው ጫፍ ይዘን ለዛ እኮ ነው የምልና ዝም ብለህ ማለት ታሪክን መርምር በእውቀት ሞግት መሞገት እኮ አሪፍ ነው አሁን ለምሳሌ እኔ እንትናን አያናደደኝ ወደዋለሁ ቴዎድሮስ ጸጌ ሪዮት ኦኬ እያናደደኝ ወደዋለሁ ምን ለመሰለ አሁን ቴዲ ከተናገረው ሰው ውስጥ አንዱ ኢትዮጵያ እያለ እሱ ነበረ የጣም ልኬት ፕሮግራም ላይ ሴት እንዴት እንደ ሴት ልጅ አዋይ ሾሪ ዘፍና ያለበት ጊዜ አያናደደኝም አዳምጠው ነበር ግን ለመሰለ እሱ ያነባል በረምብ ነገሮችን ያቃል ታሪክን በረምብ ይመረምራል ያ ማለት አትሊስት የሚያናዱ ነገሮችን ተዋቸውና ደሳኩታ ካለ ዶክተር ዳኛቸው ወድቆ ነው የወጣው ምናምን ብሎ ሲወርድበት ነበር ቴዲ ነው መምህሩ ነበሩ ዩኒቨርሲቲ ድሮ እና የእንትን ትምህርት ላይ ሳይጨርሰው እኮ አቅቶት ነው ትምህርቱ የወጣው እንጂ ሎ ነው የሚማሩት ብዙ ጊዜ አይነ ስውሮች ነው እና ሲያጣጥሉት ነበር ተጠማምደዋል እየተነቋቆሩ ነው እኔ ቴዲ ይበልጥብኛል ከሱ ከዳኛቸው ማለት የእውቀት ሰው የምለው ቴዲ ነው ያስቀኛል ባይዘው ቴዲ ምላሽ ያስቀኛል ቴዲ ደግሞ ሲናገር ይኸውልህ እኔ አማርኞች ያወራቸው በረም ጥንቅቅ አድርጎ ማለት ነው የሚገርም ከመዝገበ ቃላት ላይ ፈልጎ የግዝ የቤተክርስቲያን በረም ነው የሚናገረውና ይኸውልህ ስታነብ ታውቃለህ ያወቀ ሰው ደግሞ አይናገርም ሲጀምር ክርክርም ለዛ አለው ይኸውልህ ለሚያዳምጥህም ሰው ትምህርት ነው እኮ የምትሰጠው አይዘው ለዛ ነው እኮ የሚያነቡ ሰዎች ንግግር ሲያደርጉ በፖለቲካ ባትስማማውን ይባላል እኮ ጠቅላይ ሚኒስትር መለስም በፊት ንግግር ሲያደርጉ ተቃዋሚ የሚያይ ነበር ወይ የሆነ ነገር ሲናገሩ ምናምን አንደኛ ሰው ምን እያሰቡ ነው የሚለው ለማወቅ ነው ተቃዋሚም ሆነው ማለት ሁለተኛ ደግሞ በቃ ኢንተረስቲንግ ነው ፓርላማ እኮ ኢንተረስቲንግ ነበር እኮ በረም ይታይ ነበርና አሁንስ ኧረ ተው አንተ ተው ይሄ ፖድካስት ተው ይቀጥል ተዋተ እሺ አይ ግን ይኸውልህ በፊት ላይክ እንዳጠቃላይ ማንበብ ጥሩ ነው ይኸውልህ አንዳንዴ ግዴታ ስለ ራስ ነገር ብቻ እኮ አይደለም ማንበብ ያለብህ ጠላት የምትለውም ስለምትለውም ሰው እኮ ማንበብ አትሊስት ይኸውልህ
ጠላትን እንዴት እንኳን አታክ እኮ ማድረግ እንዳለብህ እንኳን ስለሱ ነገር እኮ አንብበህ ታውቃለህ። ከማንበብ የተጣላን ሰዎች ነን። ስለዚህ ቲክቶክ ላይ አንዱ እንደዚህ እኮ ነው ብሎ ያላትን እሷን ተቀባብለን ልክ እንዳነበብነው ያህል ቆጥረን አምጥተን እንትን እንላለንና ኤኒዌይስ እንግዲህ ለመዝጋት ያክል ተምኔል ላይ እንዳያችሁት እንግዲህ የታሰሩበት ምክንያት ምንም ነው ማለት ነው። ይሄ ነው ያልነው ለዛ ነው። ምንም እንትን የለውም። እስከዚህ ሰዓት ያያችሁ ሰዎች እንግዲህ ትክክለኛው ነገር ምንድነው? ይሄ ነው ምንም የለም። በቃ ይሄ ነው እንኳን ብለን ለማስቀመጥ ምንም ያገኘነው ነገር የለም። እንግዲህ ክቡራትና ክቡራን የቀረ ነገር አለ ግን በቃ እንዳልኩ ትዘጋዋለህ። እሺ መልስ ካለው መልሳለሁ። ለማንኛውም ሁሉ ተመልካቾች ጽዮን ሙሽራዬን በሌላ ጊዜ እናወራዋለን። ሰንከራከር አለፍናት አይደል? እሺ ግድ የለም ከሰዓቱ መርዘም አኳያ እንለፈው። ክቡራትና ክቡራን ሐሳብ አስተያየታችሁ እናንተ ደግሞ ኮሜንት ሴክሽን ላይ አስቀምጡልን። እንግዲህ ብዙ ነገር ሰምታችኋል፣ አይታችኋል። ሰብሰብ አድርጋችሁ የኛ ሐሳብ ደግሞ ይሄ ነው። እናንተስ ምን ትላላችሁ? አዳዲሶችም ሰብስክራይብ አድርጉ። ከረሳችሁ ደግሞ እስካሁን ካላችሁ ደግሞ ምን ይጻፉልን? ባለፈው ጽፎልናል እንደዚህ ጻፉልን ብለን ቴዲ ዳስጣል በሉ ነው ዳስጣሉ በሉ ለሰብስክራይብ ዳስጣሉ ብላችሁ ጻፉልን። እናመሰግናለን። በሚቀጥለውን በሌሎች ቪዲዮዎች እንገናኛለን። መልካም ጊዜ። ባይ ባይ።